ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት እጀምራለሁ። ስንጾም ምን ይሆናል በሚል ባለፈው ጊዜ የጀመርነውን ክፍል 2 እንመለከታለን። ንዑስ አርዕስት ብንሰጠው ክብደትን ለመቀነስ ቅዱስ መንገድ ብቻ አይደለም፣ ወይም ደግሞ ጾም ለክብደት ለውጥ ማምጫ ብለን ልንጠቀምበት መንገድ አይደለም ለማለት ፈልጌ ነው። የድልና የደስታ ሳምንት እንዳሳለፋችሁ ተስፋ አደርጋለሁ። እንግዲህ ወደ ሀሳባችን እንገባለን። ሰዎች በጾም የሚያነሳቸው በጣም የተለመዱ ጥያቄዎች ጾምና ቡና መጠጣት ይቻላል ሲጾም አይቻልም የሚለውን እንደሱ አይነትም ሳይሆን ዋና ኮር የሆነውን ነገር ዋና ንጥረ ነገሩን እናያለን። ዛሬ ወደ ጾም መንፈሳዊ ኃይልና ጥቅም ጠለቅ ብለን ገብተን እንመለከታለን። በእርግጥ ስንጾም ስለ ጾም ሲወራ በረሃብ ያለ እንዳይመስልህ ወይም እንዳይመስልሽ ቀልድ ቢጤ ነው። ቡና መጠጣት ይቻላል አይቻልም። መጀመሪያ ደረጃ ጾም ምንድን ነው የሚለውን፣ ጾም መንፈሳዊ ዲሲፕሊን ነው ወይም ስርዓት ነው። ለተወሰነ ጊዜ ከምግብና አንዳንዴም መጠጥን ውሃን ማለት ነው መከልከል ማለት ነው። ራሳችንን መከልከል ለሰዓታት ሊሆን ይችላል ማለት ቁርስ፣ ምሳ፣ እራት ወይም ለቀናት ሊሆን ይችላል። 1 ቀን፣ 2 ቀን፣ 3 ቀን ወይም ከዚያም በላይ ከእግዚአብሔር የምንፈልገውን ለማግኘት የረሃብ አድማ አይደለም ብያለሁ። ከምድራዊ ነገሮች ይልቅ በእግዚአብሔር ላይ መታመንን የሚያሳይ ትህትና መንፈሳዊ አቋም ነው። የትህትና መንፈሳዊ አቋም ምንተውን ተወዳጅ መክሰሶቻችንን ጨምሮ ማለት ነው። ስለዚህ በምንጾምበት ጊዜ ዋላ ወደ ውሃ ምንጭ እንደምትናፍቅ አለ ዳዊት። ይሄ እግዚአብሔርን የመፈለግ ምግብ እኮ ለሰውነት ሰውን ያኖረዋል፣ ኤነርጂ ሆኖ ማለት ነው። አሁን ግን የሚያኖረንን ኤነርጂ ትተነው አንተ ነህ የምታኖረኝ፣ አንተ ታስፈልገኛለህ ምንልበት አንዱ መንገድ ጾም ነው ማለት ነው። ጾም እንደሚከተለው ሊሆን ይችላል። ለምሳሌ በግል አነሳሽነት ልንጾም እንችላለን። በግል ማለት በውስጣችን እግዚአብሔር እንዳሳሰበ ወይም እንደገጠመን ችግር መጠን በእግዚአብሔር ፊት ይሄንን ነገር ይዤ መቅረብ እፈልጋለሁ የምንልበት ነገር ሲፈጠር እንጾማለን። ወይም ደግሞ በቤተሰብ ባልና ሚስት ተስማምተው እስቲ ይሄንን ጉዳይ ስለ ቤተሰብ ጉዳይ ሊሆን ይችላል፣ ስለ ልጆቻቸው ሊሆን ይችላል፣ ስለ ስራቸው ሊሆን ይችላል፣ ስለ ፋይናንሳቸው ሊሆን ይችላል፣ ስለ መንፈሳዊ ነገራቸው ሊሆን ይችላል፣ እስቲ እግዚአብሔርን ጠይቀው ብለው ተስማምተው 2-3 ሚል ወይም 2-3 ቀን ወይም ደግሞ በየቀኑ 2 ሚል እየተው ራታቸውን እየበሉ ሊጾሙ ይችላሉ ማለት ነው። ወይም ደግሞ ቤተክርስቲያን ተስማምታ አንድ ሎካል ቤተክርስቲያን በሎካል ቤተክርስቲያናቸው ውስጥ በገጠማቸው ችግር ሊሆን ይችላል፣ በሀገር ጉዳይ ሊሆን ይችላል፣ በውስጣቸው እንደ አለው ሸክምና ሀሳብ እግዚአብሔርን ፊት ሊፈልጉ ይችላሉ። ወይም ደግሞ በአገር አቀፍ ደረጃ ደግሞ ቤተክርስቲያናት፣ አብያተ ክርስቲያናት ተስማምተው የተለያዩ ቤተክርስቲያን ግሩፖች አንድ ላይ በጾም በጸሎት እግዚአብሔርን ሊፈልጉ ይችላሉ። ብዙ ጊዜ እንደሱ በሚሆንበት ጊዜ ምናልባት ሁሉም ሰው መጾማቸውን ሊያውቅ ይችል ይሆናል። ማትጠብቁት ነገር ሁላችንም እንጾም ተብለን ተስማምተን ሲወራ በወሬ ደረጃ ይታወቃል። ግን እኛ እንጾም ብለን ራሳችንን እንዳናሳይ እሱን ልንጠነቀቅ ይገባል። የመጀመሪያው የግለሰብ ጾምን በአንተና ወይም በአንቺና በእግዚአብሔር መካከል ነው። ማቴዎስ 6 ላይ ቁጥር 16-18 ስትጦም እንደ ግብዞቹ አትሁኑ፣ በሐዘን ፊት ማለት ነው። እነሱ ግብዞቹ፣ ግብዝ ማለት ምንድን ነው? ያልሆነውን መስሎ መታየት ማለት ግብዝነት ነው። ያ አይደለም ግን መስሎ ይታያል። ቅዱስ አይደለም፣ ጻድቅ አይደለም ግን ጻድቅ መስሎ ለመታየት። ስለዚህ የሚጾምና የሚጸልይ ሰው የጻድቅነት ባህሪ ነው ሲባል ለሰው ፊት ነው። ግን ያ ሰው ምናልባት ክርስቶስን ተቀብሎ ዳግም ተወልዶ ጻድቅ ላይሆን ይችላል። አንተ ግን ስትጦም በስውር ላለው አባታችሁ እንጂ ለሰው እንደ ጦመኛ እንዳታዩ ራሳችሁን ተቀቡ፣ ፊታችሁንም ታጠቡ። ወይም ፊትህንም ታጥበ ተቀብተ እግዚአብሔር በስውር የሚያባት። ስለዚህ ጾማችን በእኛና በእግዚአብሔር መካከል ነው ማለት ነው። እና
አንዳንድ ጊዜ ሰዎች ፈጽሞ ማንጾም አድርገው የሚወስዱን ሰዎች አሉ። ለምን? ፓብሊክ ስለማታደርጉት ስለማታወሩት፣ እየጾምኩ ነው ስለማንል ማንጾም ሊመስል ይችላል። ግን እንጾማለን። ብዙ ሰዎች እንደዛ የሚያስቡ ሊኖሩ ይችል ይሆናል። ግን ጌታ ነው ስትጾም አለ። ስትጾሙ ማቴዎስ 6 ላይ እንደዚህ ጾሙ ብሎ ነገረን። በቃ ለሰው ግብዝነት የሌለው እውነቱን እንነጋገር ከተባለ ጾም ማንም ሰው እንደምጾም ሊያቅ አይገባም። ኢየሱስ ሲጾም ወይም ደግሞ ለእግዚአብሔር ብለን ስንጾም ልበለው፣ አሜን። ሰው የኢየሱስ ጾም ረጅም ጾም ነበረ። ረጅም 40 ቀን እንጾም እያልኳቸውም ባይሆን ግን ስንጾም በቃ ከእግዚአብሔር ሪዋርድ አለን፣ ምላሽ ይሰጠናል የሚለው እምነትም አብሮን ደግሞ ከጾሙ ጋር ቢኖር በጣም ጥሩ ነው። ታዲያ ስንጾም ሪሊ ምን ይሆናል የሚለውን ሀሳብ እንንካና የግሉን ጸሎት እዚህ ጋር ካየ ነው እንግዲህ ስንጾም በመጀመሪያ ጾም መታዘዝና የአምልኮ ምልክት ነው። መታዘዛችንን አንዱ ወይም እግዚአብሔርን መፈለጋችንን የምናሳይበት አንዱ መንገድ ነው። ኢዮኤል ምዕራፍ 2 ላይ ኢዮኤል ሲናገር በትንቢቱ እስራኤሎች ከእግዚአብሔር መንገድ ርቀው የራሳቸውን መንገድ ተከትለው የማይሆኑ ነገሮችን እያመለኩ አንዳንድ ጊዜ እግዚአብሔር እንደሚፈልገን ነው እንጂ ወይ እንደሚፈልገው መንገድ ነው እንጂ ልናመልከው የሚገባው እንደምንፈልገው መንገድ ልናመልከው አይገባም። እንደምንፈልገው እኔ እንደምፈልገው አመልክሃለሁ የምንለው አምላክ አይደለም። እንዴት እንደምናመልከው ምን ማድረግ እንዳለብን በቃሉ በመንፈስ ቅዱሱ ገልጾልናል። በዛ አይነት መንገድ አፕሮች እንድናደርገው ነው እግዚአብሔር የሚፈልገው። ግን በፈለገው መንገድ ሰው ሄዶ እግዚአብሔርን ያገለገለ የሚመስለው አለ። እንዲህ ነው በቃ የማደርገው፣ እኔ እንዲህ ነው እግዚአብሔር የምፈልገው ብለን ዲሳይድ የምናደርገው አይደለም። ዲስከቨር ማድረግ አለብን ቃሉ ውስጥ። ዲሳይድ ሳይሆን ዲስከቨር፣ መፈለግ፣ ከቃሉ መገለጥ ማግኘት አለብን ማለት ነው። ኢዮኤል ምዕራፍ 2 ላይ ኢዮኤል በትንቢቱ ሲናገር ቁጥር 12 ላይ አሁንም ይላል እግዚአብሔር፣ በፍጹም ልባችሁ በጾምና በለቅሶ በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁ እግዚአብሔር ቸርና መሐሪ፣ ለቁጣም የዘገየ ምሕረቱም የበዛ ለክፉም የተጸጸተ ነው። ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ አምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? እንደዚህ አድርጉ። እሱ የሚምር ነው። እሱ ለቁጣ የዘገየ ነው። ምሕረቱ ብዙ ነው። አሜን፣ አሜን፣ አሜን። ይሄ ሃሌሉያ። ስለዚህ በቃ ልብሳችሁን ሳይሆን ልባችሁን ቀዳችሁ ወደ እግዚአብሔር ተመለሱ ነው የኢዮኤል መልእክት ነበረ እና እንደዛ ጾም የመታዘዝ የመፈለጋችን የመጸጸታችንን ይሄ ሄድኩበት መንገድ የሚያሳዝን ነው፣ የጥላቻ መንገዴን፣ የአመፅ መንገዴን፣ የቂም መንገዴን፣ ይቅር አለማለት መንገዴን፣ እሱን ሁሉ ትቻውን ወደ አንተ መለሳለሁ ስንል እግዚአብሔር ያንን ይቀበለዋል፣ ያየዋል። የሚራራ ነው እግዚአብሔር። ይመለሳል፣ እኛንም ይመልሰናል። ከክፉ መንገዳችን እየመለሰ ይባረካችሁ ዘንድ ክርስቶስ ኢየሱስ ከሙታን የተነሳበት ሐዋርያት ሥራ ምዕራፍ 3 መጨረሻ ቁጥር ላይ ሲነግረን ምንድን ነው የሚለው? እሱንም ብላቴናውንም ከሙታን አስነሳው ካለ በኋላ እያንዳንዳቸውን ከክፉ መንገዳችሁ እየመለሰ ይባርካችሁ ዘንድ። ክርስቶስ የተነሳበት ዓላማ እያንዳንዳችንን ከክፉ መንገዳችን መልሶ ሊባርከን ነው። ጾም ደግሞ ተመልሰን በፍጹም መመለሳችንን ከምግቡ ይልቅ አንተ ታስፈልገኛለህ ምንልበት ምናሳይበት አንዱ መንገድ ነው ማለት ነው። ጾም ጸጋና ኃይልን ያላብሳል። ያዕቆብ ምዕራፍ 4 ቁጥር 10 ላይ በእግዚአብሔር ፊት ራሳችሁን አዋርዱ ይላል። ዲያብሎስን ተቃውሙ፣ እሱም ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። ለትሑታን ጸጋን ይሰጣል። ለትሑታን ጸጋን፣ ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን
ይሰጣል። ይሄ ጸጋና ኃይል በትሁት የምንለው ሀምብል የሚለው ማለት ነው። ትሁት ማለት ምንድን ነው? አንተ ያልከው ልክ ነው የሚል ሰው ነው ትሁት። እግዚአብሔር ሆይ አንተ ያልከው ልክ ነው፣ እኔ ተሳስቻለሁ የሚል ሰው ትሁት ነው። ትህትና ማለት ሶፍት ንግግር አይደለም። ጮኋ ለመናገር ሁሉ ጥሩ መሆኑ እያለ ግን ትሁት ማለት ምንድን ነው? አንተ ያልከው ልክ ነው፣ ከእግዚአብሔር ይልቅ አውቃለሁ፣ እሱ ያለው ሳይሆን የኔ ሀሳብ ይበልጣል የሚል ሰው፣ ከቃሉ በላይ ራሱን ያደረገ ሰው ትዕቢተኛ ነው፣ ትሁት አይደለም። ስለዚህ ጾም ጸጋንና ኃይልን እግዚአብሔር ለትሁታን ነው ይሰጣል የሚለው ዝቅ ለሚሉና አንተ ልክ ነህ ለሚሉት ሰዎች። ስለዚህ ስንጾም ራሳችንን እያዋረድን ነው። እግዚአብሔር በትህትና ውስጥ የሚያደርገውን በረከት የእሱን ኃይልና ጸጋን ለመላበስ የጨመረ ቅባት እንዲያገኘን በአገልግሎታችን የበለጠ ድፍረት እንዲኖረን ጾም ምስጢራዊ መሳሪያ ነው። እግዚአብሔርን ክንድ የምንጠመዝዝበት ጉልበት አይደለም። ነገር ግን እርሱ እንዲሞላን ራሳችንን ባዶ የምናደርግበት መንገድ ነው። በቃ ታስፈልግ የኔ ኃይል አይሰራውም፣ የኔ ጉልበት አይሰራውም፣ ለእኔ ኃይል የሆነውን ምግቡንም ተውኩት፣ ጌታ ሆይ አንተን እፈልግሃለሁ ብለን ወደ እሱ የምንቀርብበት አንዱ መንገድ ነው ማለት ነው ጾም። ሌላው ኃይለኛ የምልጃ ነው መሳሪያ ነው። የምልጃ መሳሪያ ምልጃ ማለት ምንድን ነው? ለሌላው የምንጸልይበት ነው ማለት ነው። የምንጸልይበት ስለ ምልጃ ከመጣን የሰው አማላጁ እግዚአብሔር ራሱ ነው። ለምን ብትሉኝ በመጀመሪያ ልጁን ሲልክ ልጁን ሂድ ብሎ አብ ሲልካው ስለኛ ልጁን ለመላክ ልጁን መጠየቅ አስፈልጎትናል ማለት ነው። ልጁም ደግሞ በምድር መጥቶ የሚያደርጉትን አያውቁምና ይቅር በላቸው ሲል የማለደ ነበረ። አሁን ደግሞ መንፈስ ቅዱስ ይለናል መጽሐፍ ቅዱስ። መንፈስ ቅዱስ በማይነገር መቃተት በእኛ ውስጥ ሆኖ ይማልዳል ይላል፣ እንደ እግዚአብሔር ፍቃድ የሆነውን ነገር። ስለዚህ የሰው አማላጁ ማን ነው ካላችሁኝ እግዚአብሔር ነው። ከማን ጋር? ከራሱ ጋር ያስታርቀን የሚለው። ስለዚህ ይሄም ባህሪ ነው አንዱ በምልጃ ውስጥ ስንገባ ከሱ ጋር ከመንፈስ ቅዱስ ጋር አብረን እየቆምን ነው ማለት ነው። በእኛ ውስጥ እንዲቃትት ለሱ ቦታ እየሰጠነው ነው። አሸንዳ የሆንን ነው ማለት ነው። በዮናስ ላይ ዮናስ መጽሐፍን የምናውቀው ነው። ነነዌ ተብሎ ወደ ጠርሴስ ሄደው ነቢይ የፈለገ ይምጣ ብሎ በቃ በጣም ይሄ ከድፍረት የድፍረት ኃጢአት እንዳይገዛኝ ብሎ ዳዊት ጸለየ። በቃ ጠብቀኝ ብሎ የድፍረት ኃጢአት ምን ማለት ነው? አይ ዶንት ኬር የፈለገውን ያድርግ ቢገድለኝም ይግደለኝ ብሎ እንደሚሄድ ግን ዮናስ እግዚአብሔር ምሕረቱ ትልቅ እንደሆነ ስላወቀ ተተላለፈ። እግዚአብሔር መሐሪ ነው፣ ቸር ነው። በቃ እሱ ይቅር ባይ ስለሆነ እንደፈለግን እንኖር ማለት የለብንም። ከዛ ግን አሳ ነባሪ ውስጥ ገብቶ አልቅሶ ምን ብሎ ንስሐ ገብቶ አሳ ነባሪው ውሃ ላይ ተፋው። እግዚአብሔር ምሕረቱ ቸርነቱ ብዙ አይደል እና በኋላ ያንንም እግዚአብሔር ተጠቀመበት። ይሄ ደግሞ ከአሳ ነባሪ ውስጥ የወጣ ነው ተብሎ ከምድሩ ከታይ እስከታይ የነነዌ ሰዎች ሰሙት መልእክቱን። ነነዌ በ3 ቀን ትገለበጣለች ብሎ ተናገረ። ሰው በሙሉ ንስሐ ገባ፣ ወድቆ ማቅ ለበሰ። ከንጉሱ እስከ ገረዱ ድረስ እስከ ሰራተኛው እስከ ዝቅተኛው ሰው ሁሉ ልጅ አዋቂ እንስሳ ሁሉ ምግባቸውን ሳይበሉ በኋላ እግዚአብሔር ሊያደርገው ሊያጠፋው ካሰበው ጥፋት ተመለሰ ይለናል። ይሄ የኢንተርሴሽን አርት ልበለው እንትን ስለሌለን ነው። ግን እግዚአብሔር የሆነን በቃ እኛ እንደምናስበው ሩቅ የሆነ የማይጠጉት አይነት ሳይሆን ልክ በቃ የሚለመን የሚፈለግ አምላክና ከዛም ደግሞ ኦኬ በቃ ሪሊ ተመልሷልና ይሄ ጥፋት አይሆንባቸውም ብሎ እግዚአብሔር ሲመጣና ያ በምልጃ ውስጥ የሆነ እንትን ነው። እና ይሄ ምልጃ ላልዳኑ ሰዎች፣ ለቅርባችን ሰዎች፣ ለልጆቻችሁ፣ ለቅርብ ሰዎቻችሁ፣ ለወዳጆቻችሁ መማለድ ትችላላችሁ። መጾም ከክርስቶስ ጋር ሊቀ ካህን ከሆነው ጋር አብራችሁ እየተሰለፋችሁ ነው ስትማልዱ። በቃ የእሱም ባህሪ
እየያዝን ነው፣ የመሰለው ነው እና ክስ ላይ አይደለን። እንደ ያደርጋል እንደ እሷ እንዲህ ታደርጋለች። ክስ የሰይጣን ነው የወንድሞች፣ ከሳሽ የተባለው ክርስቶስ ማላጅ ነው፣ ሰይጣን ከሳሽ ነው። ወደ አራተኛው ሀሳብ ሄድነው። ጾም የመገለጥ እውቀት ያመጣል። አሁን ይሄ የትኛው ነው ትክክል ነው ብላችሁ ግራ ለገባችሁ ነገር ስትጾሙ ኢሳይያስ 36 ቁጥር 6 ላይ በጾም ቀን ይላል በእግዚአብሔር ውስጥ በሰዎች ጆሮ መጽሐፉን አንብቧል። ኤርምያስ 36 ለምን ልክ በቃ በጾሙ ቀን እግዚአብሔርን ፈልገው ስለሆነ በጣም ሴንሲቲቭ ስለሆኑ የእግዚአብሔር ድምፅ ይሰማቸዋል ሲጾሙ። የዛን ትሞታለህ የተባለው ሰውዬ ድንገት መዝሙር 91 እያነበበ የዕድሜን ቁጥር የዘመንህን ቁጥር ነው የዕድሜን ቁጥር ሞላዋለሁ የሚለውን አልሞትም በሕይወት የሚኖረውን የዳዊትን ጥቅስ ድንገት ያ ቃል ውስጡ ገብቶ ምልቅ ሆኖ ትሞታለህ ያለውን ሁሉ በዙሪያ ያለውን ድምፅ ኖ አልሞትም እንዲል የሚያደርገው ያ የእምነት መንፈስ ውስጡ የሚገባው በዛ እግዚአብሔርን በጾም ውስጥ ሲፈልግና የቃሉን ከቃሉ ጋር ህብረት ሲያደርግ ቃሉ መገለጥ ሆኖ። ስለዚህ ስንጾም መጸለይ ብቻ አይደለም ያለብን፣ እንደገና ደግሞ ቃሉን ከፍተን ስናነበው አሚን። የትኛውንም ቃል እዚህኛው አታንብብ እዚህኛው አልላችሁም፣ ከፈት አድርጋችሁ የእግዚአብሔርን ቃል ስታነቡት እዛን ጊዜ መገለጥ ወደ እናንተ ይመጣል። በብዙ አይነት የህይወታችን አቅጣጫ የእግዚአብሔርን ሀሳብ እንድናውቅ ይረዳናል ማለት ነው ከቃሉ። ጾም ሌላው እስራትን ይበጥሳል። የታሰርንበትን ነገር ኢሳይያስ 58:6 ላይ እኔ የመረጥሁት ጾም ይሄ ነውን? ኃጢአትን ኢሳይያስ ሲናገር የከበደውን ሸክም ታነሱ ዘንድ፣ ቀንበሩን ትሰብሩ ዘንድ፣ የኃጢአትን እስራት ትፈቱ ዘንድ እያለ ይነግረናል። እግዚአብሔር እንዲህ አይነት ነው እንጂ እኔ የመረጥኩት ጾም እናንተ እኮ በጾማችሁ ጊዜ የምታደርጉት እንዲህ አይደለም ብሎ ሲነግራቸው እናያለን። ስለዚህ ጾም ውስጥ ምንድነው የሚገለጥ ኃይል አለ። ብዙ ጊዜ አፍሪካ ውስጥም ሰርቻለሁ፣ ሌላም ቦታዎች ላይ ስንጾምና ስንጸልይ በቃ ሰዎች አዲክሽን የነበረባቸው አልኮል ውስጥ ድራግ ውስጥ የገቡ ሰዎች ነፃ ሆነው በቴራፒ የ6 ወር ቴራፒ ምናደር በአንድ ቀን አዳር ጸሎት ነፃ ሆነው በአንድ ቀን ምሽት ጸሎት ነፃ ሆነው እነዚህ ሰዎች እግዚአብሔርን እየባረኩ ብዙ ዓመት በጌታ ቤት የሚያገለግሉ ብዙ ሰዎች አሉ። ፈውስም የሆነው በቃ የሚያስገርም ፈውሶች ሰዎች እግዚአብሔርን ሲፈልጉና ሲጾሙ የሚገለጥ የእግዚአብሔር ኃይል አለ ማለት ነው። ጾም እግዚአብሔርን ፍቃድ አንድ ልጨምርላችሁ ብዬ ነው። የእግዚአብሔርን ፍቃድ ለማድረግ ኃይል ይሰጠናል። ኃይል እዚህ ነው እግዚአብሔር ብላቴኖች ይደክማሉ፣ ጎበዛዝት ይደክማሉ፣ ነገር ግን እግዚአብሔርን በመተማመን የሚጠብቁ ኃይላቸውን ያድሳሉ ይላል። ጾም እግዚአብሔርን በመተማመን የምንጠብቅበት፣ መጠበቅ የሚለው ምን ማለት ነው? ዌይት አፖን ጋድ። ይሄ እሱን መጠበቅ የምንለው በቃ he's going to do something ብለን ስንፈልግ ይሄ መጠበቅ መፈለግን ትርጉም የያዘ ነው እና ያ የእግዚአብሔርን ፍቃድ ለማድረግ ኃይልን ያላብሰናል። ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብለን እንድንኖር የሚያስችለንን በከባድ ሁኔታ ውስጥ ስናልፍ ያንን ሁኔታ የምናልፍበትን ጸጋ ያላብሰናል። አይነው ሐዋርያት ሥራ ምዕራፍ 13 ላይ ባለፈው ተመልክተናል። አብዛኛውን ብዙዎቹን ሀሳቦች ባለፈው ስለተናገርኩ አልደግማቸውም ብዬ ነው። ሲጸልዩ መንፈስ ቅዱስ ቤተክርስቲያን ሲጾሙና ሲጸልዩ ጳውሎስና በርናባስ ለጠራቸው አገልግሎት ለጁልኝ አለ መንፈስ ቅዱስ። ሚሽነሪዎች የሚወጡበት፣ አገልጋዮች የሚነሱበት እኛ ስንጾምና ስንጸልይ እግዚአብሔርን ፊት ስንፈልግ ነው። ዲሬክሽን ይመጣል። በዚህ አቅጣጫ ሄድ የሚለን ስንጾም ስንጸልይ። ስለዚህ ለማጠቃለል እግዚአብሔርን ቅባት ምንፈልግ ከሆነ፣ ጸጋንና ኃይልን መላበስ ስንፈልግ፣ ስለ ሌሎች መቃተት ስንፈልግ፣ እስራቶች እንዲበጠሱ ስንፈልግ፣ የእግዚአብሔርን ፍቃድ ለማድረግ የሚያስችለንን ኃይል ለማግኘት ጾምና ጸሎትን ፕራክቲስ እናደርጋለን። ስለዚህ የሆነ አዋጅ እስኪነገረን አንጠብቅም ማለት ነው።
ያንን ላይፍ ስታይል እየተለማመድን በሄድን ቁጥር የበለጠ ከዛ የዛን ቤኔፊት እናደርጋለን። ግን አስቀድመን ከሁሉ በላይ ጾማችን ተቀባይነት ከማግኘቱ በፊት እኛ ራሳችን ተቀባይነት ማግኘት አለብን ብያለሁኝ። እሱም ደግሞ በክርስቶስ ኢየሱስ ስናምን ነው። እሱ ባፈሰሰው ደም ኃጢአቴ ሁሉ ይቅር ይባላል የሚለውን አምነን እሱን ስንቀበለው ማለት ስለ ኃጢአታችን ጉዳይ አይስጠን ማለት አይደለም። ሰው ተጸጽቶ ጾም እኮ የመጸጸትን ነገር ልንገልጽበት የምንቀርብበት መንገድ ነው በእግዚአብሔር ፊት። ነቢ ኢየሱስን ዛሬ ይቀበለዋለሁ የምትሉ ሰዎች ብትሆኑ ይችን ጸሎት አብራችሁ ብትጸልዩ ደስ ይለኛል። ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም እንድታጥብልኝ እጠይቅሃለሁ። ስለ እኔ ስለሞትክ ልጅህም ስላደረከኝ በዚህ ሰዓት ወደ ውስጤም ስለገባ እኔንም ስለማጽደቅ ስለተነሳ ከሙታን አመሰግናለሁ። በአንተ አምናለሁ፣ እንዳዳንከኝ አምናለሁ። በኢየሱስ ስም አሜን። ምናልባት የጸሎት ጸልያችሁ ከሆነ ክርስቶስ ወደ ሕይወታችሁ ገብቷል እላለሁ። ከዚህ በኋላ እሱ ይመራችኋል። አባት ሆይ ስለ ቃል እጅግ አድርገን እናመሰግናለን። በዚህ ሰዓት እስራት ውስጥ ያሉ እህቶቼን ወንድሞቼን እንድትነካቸው፣ ማንኛውም እስራት ከላያቸው ላይ የተበጠሰ ይሆን ዘንድ በፍጹም ጤንነት እንድትሞላቸው ጸልያለሁ። ግራ ያጋባቸው ነገር ሁሉ ግልጽና ክሊር የሆነ አንደርስታንዲንግ ስለ ክርስቶስ ግልጽ የሆነ መረዳት እንዲኖራቸው አይኖቻቸውን እንድትከፍትላቸው የቃልህን እውነት እንድታበራላቸው በኢየሱስ ክርስቶስ ስም እጸልያለሁ። የታመሙትን እንድትፈውስ በዚህ ሰዓት የፈውስ ኃይልህ እንዲመጣል በነሱ ላይ ከማንኛውም ከሜዲኬሽን ሁሉ ነፃ ሆነው በፍጹም ጤንነት እንዲኖሩ በመገረፉ ቁስል ያለው የፈውስ ኃይል በነሱ ህይወት ላይ የተገለጠ እንዲሆን እጸልያለሁ። ማንኛውም የክፉ ኃይል ሰውነታቸውን ሐራስ የሚያደርግ የጨለማ ጉልበት፣ የበሽታ ኃይል፣ ቫይረስ፣ ጀርም፣ ማንኛውም ፎረን ባዲ በኢየሱስ ክርስቶስ ስም የተነቀለ ይሁን። እግዚአብሔር ሆይ እናመሰግንሃለን። ሳምንቱ የበረከት ሳምንት ይሆን ዘንድ በህይወታቸው ደግሞ አንተ ትሑታንን ከፍ ታደርጋለህ እንደሚል ከፍታ የሆንላቸው ዘንድ እጸልያለሁ። ክብር ለአንተ ይሁን። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንት። ምናልባት በዩቲዩብ እየሰማችሁ ከሆነ ሼር፣ ሰብስክራይብ ማድረግ አትርሱ። ሌላ ጊዜ የሚኖረው ዲቮሽን ታገኛላችሁ ማለት ነው። ደህና ሰንብቱ። መልካም ሳምንት። ይህን አገልግሎት ለምትደግፉ ለምትጸልዩ ሁሉ ላመሰግናችሁ እወዳለሁ። በመቀጠል አድርጉት። እግዚአብሔር በእርግጥ ይባርካችኋል። ደህና ሰንብቱ።